አራት ወገን ነው ብሎ ስምንት ወገን ነው። አራቱ ምሳሌ አራቱ አማናዊ አማናዊን ሲተረጉ ይሄኛውን የኛ ቤተክርስቲያን አትቀበልም። አይ እንደዚህ የሚል አለ መካነሳ ይሄኛውን የኛ ቤተክርስቲያን አትቀበልም። ጽሑፉ ላይ አለ ግን አትቀበልም የሚሉ ይኖራሉ ነበሩ በሆነ ሳቢ ላይ። ይሄ ከዚህኛው ጋር ይገናኛል። ስለዚህ አውቀ ነው ከስህተት እንድንጠበቅ እዚህ ላይ ተጽፏል ይላሉ መምህራን ሊቃውንት ሲተረጉሙ። ታዲያ በአብርሃም ቤት የተገኘው እግዚአብሔር ነው፣ ሥላሴ ናቸው። ከዛ ወረድ ብሎ ደግሞ አንድ መላእክት። ስለዚህ ዛሬ አንዱ መጋቤ ብሉይ ተነስቶ ሥላሴ የአብርሃም ሥላሴ እንደዚህ ብሎ አስተማሩ። እኔ የተነሳውና አይ መላእክት ናቸው እና መመርመር የትኛውን ነው የኢትዮጵያ ሊቃውንት ሞር አጉልተው የሚያስተምሩት? የአውደ ምሕረት ትምህርት የትኛው ነው? መልካቶች ድርሰቶቹ የሚናገሩት ምንድን ነው? መልካ መልኩ ጽሁፎቹ ትርጓሚያቱ የትኛውን ነው የሚያወሉት? የትኛውን የወንበር ትምህርት የሚለውን እየመረመሩ ማስተማር ካልቻል የተጻፈውን ሁሉ ዝም ብለን እያወጣን ከዘረገፍ ነው አንድ አይነት ትምህርት የማይሆኑ ተጠራጣሪ ትውልድ የማያምን የሆነ ገርል ሲነበብ አይ እንዴት ሊሆን ታምርን ራሱ የሚመረምር ታምር ራሱ እንዴት ታምርን ነው አይደለም ብሎ ራሱ እንዴት ይቻላል? ታምር እኮ ታምር ነው በቃ። እኔ መጽሐፍ ቅዱስን ሁሉ ፕሮቴስታንቶች እያደረጉ ነው አይደለ? አይ ያመነ የተጠመቀ ይንላል የሚለውን የማርቆስ ወንጌል አይ ይህንን እኮ ማርቆስ አልጻፈውም በኋላ የተጨመረ ነው። ልብ አድርጉ፣ ወንጌሉን ማለት ነው። ወንጌሉን ያመነ የተጠመቀ እንደዚህ የሚሉ ፕሮቴስታንቶች ገጥመውናል። ወንጌሉን ዳዊት እንድናደርግ ማለት ነው። ማርቆስ የጻፈው እስከዚህኛው ድረስ ነው እንጂ ከዚያ በኋላ ያለው በኋላ የተጨመረ ነው። ዘአምነ ወዘተጠምቀ ይድን የሚለውን ለመሸሽ መጽሐፍ ቅዱስን ዳዊት አይ ሃይማኖት እንትን ታልባቲ ምግባረ ሰናይ ምውት ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። አይ ይሄ ገለባ ነው ይላል ሉተር ይመጣና ዋናው ነገር እምነት ብቻ የምትለው የፌዛሎንን ለማጠናከር የያዕቆብን መልእክት ማውጣት ከትውልዱ አይምሮ ውስጥ ጉጭ ከዚያ ዕብራውያንና ሮሜ ብቻ ይጠናሉ። ሌላውስ ኤፌሶን ወደ ኤፌሶን ሰዎች የተላኩት ገላትያስ የጴጥሮስ መልእክትስ እና የሚጠራጠር ትውልድ ተፈጠረ ማለት ነው። እኔ አሁን በጣም ፍርሃት የእግዚአብሔር በሚያውቀው አማኝ እየፈጠርን ሳይሆን የሆነ ሳይንቲፊክሊ ነገሮችን የሚመረምር ትውልድ እየተፈጠረ ቤተክርስቲያን ሲሄድ ተረጋግቶ ልቡ እርፍ ብሎ የሚመጣ ሳይሆን እየፈጠርን ያለ ነው። የሆነ ዝም ኩዌሽን ብቻ የሚያደርግ አይመሮ ዝም ጠያቂ ብቻ ተጠራጣሪ የሆነ ከእምነት በቃ እያንዳንዱን ነገር ዝም የሚጠራጠር እና ይሄንን ሳይ እኔ ምን እያልኩኝ ነው? አንዳንድ ጊዜ ጌታ ሆይ እዚያ ገጠር ያሉትን ታምረ ማርያም ሰምተው እየተጣለ የሚያስታርቁ እንደው በደም የተቃቡት ሰዎች እንደው ውሾን የነሳው ውሾ ብለው ታርቀው የሚሄዱት ሰዎች ይናፍቁኛል። ፈሪሃ እግዚአብሔር ያላቸው ነው። ቄሶቹ ራሱ እነዚያ አዳፋ ልብስ ለብሰው በሬያቸውን በቅዳሴ እንዳይታጎል በሬያቸውን ፈተው ወደ ቅዳሴ የሚሮጡ ቄሶች ይናፍቁኛል። እውቀት እንደዚህ ከሆነ የሚያጠፋን ከሆነ ይሄ ማንበብ ሰውን እምነታችን ቢውልዲንግ የማያደርግ ከሆነ እምነት የማይጨምርልን ከሆነ ጌታ ሆይ እምነት እንጨምርልን አሉ። የማይጨምር ከሆነ ማንበባችን የበለጠ ክርስቶስን እንድናውቀው የበለጠ እንድንመሰጥ ወደ እርሱ የበለጠ ልንሄድ ከእርሱ ጋር ልንኖር የምንናፍቀው ካልሆነ ክርስቶስን ማወቄ ጥቅስ መጥቀስ ከሆነ ይሄ መተንተኑ የዲግሪ ማዕት መደረብ ከሆነ ክርስቶስን የማላውቀው ከሆነ የማልኖረው ከሆነ የኔ ዕውቀት አይ ሰይጣንም ይድናል በመጨረሻው ዘመን የሚል ከሆነ ባልማር እንደው እንደ ገጠር ቄሶች እውነቴን ነው ውዳሴ ማርያምን እየደገሙ ዳዊትን እየደገሙ በጽና ሃይማኖት መኖር ይሻላል። ነገር ግን የምስራቹ እንደዚህ ቀላል ቢሆንም ሰዎች እንደው በጣም በጭንቀት ተጨንቀው ብዙ ነገር ተመራምረው ተፈላስፈው ብቻ የሚደርሱበት እውቀት አይደለም። ወንጌል በጣም ለሁሉም የሚሆን ለተማረውም ላልተማረውም የሚሆን ብቻ ግዕዛን ላለው አእምሮ ላለው ሰው የሚሆን ነው። ግን መምህር መሆን ግን ብዙ ጥያቄዎችን መመለስ ስለሚጠይቅ ሃይማኖቱን ከሌላ ነገር መጠበቅም ስለሚጠይቅ ሌሎች ነገሮችንም አብሮ ማወቅንም ስለሚጠይቅ እሱ ጥንቃቄ የሚያስፈልገው ይመስለኛል። ለእናንተም ብቻ ሳይሆን ለእኛም ነው ይሄ ምክር። እኛም ቢሆን አንዳንዴ ያው ዝም ብለን በግርግር የሆነ ነገር ሲነሳ በሞቅታ ከልክ አልፈንም እንሄዳለን ሁላችንም። ከመምህርም እኮ እንደው መምህር ቢባል
ሳይገባውም ቢሆን መምህር ተብሎ የተሰጠው እንኳን ሲሆን ቢሆን ከበድ ያለ ነገር ሲሆን የተሻሉ መምህራን ይዩት፣ እነሱ ይናገሩ፣ እስኪ እነሱን እንስማ፣ እነሱን እንጠይቅ ማለት ያስፈልጋል። እና ይሄ መማር ነው ቀላል፣ ማመን፣ መጠመቅ፣ ሥጋ ወደሙ መቀበል፣ መጽደቅ ይሄ ምስራች ስለሆነ ቀላል ነው። ቀላል ነው ማለት ነገሩን እያቃለል ነው ሳይሆን እግዚአብሔር ለሁላችንም በሚሆን መንገድ ነው የሰራው ለማለት ነው። ማለት የሆነ የተለየ የእውቀት የትምህርት ደረጃን የሚጠይቅ አይደለም ለማለት ነው። ወንጌል ሰምቶ ማመን መዳን፣ ማስተማር ግን እንደዛ አይደለም እና እሱ ላይ መጠንቀቅ ያስፈልጋል። ጥያቄ መጠየቅ ከነገራችን ላይ መብት ነው። ማንም ሰው አእምሮ ያለው ሰው ጥያቄ አትጠይቅ አይባልም። የሰው ልጅ አእምሮ ያለው ሆኖ መፈጠሩ ጥያቄ እንዲጠይቅ ነው። ነገር ግን ጥያቄ ሲጠይቅ በትህትና መሆን አለበት። ይሄ ዝም ብሎ በስሜት በመከተል በመነዳት አእምሮን ዘግቶ በመከራከር በመፈራረጅ ትንሽ ነገር ካወቁ እንደው ያችን አላስነካም በማለት መሆን የለበትም። ይሄ ትንሽ እውቀት በጣም አደገኛ ነው ይባላል እና አንድ ሰው እውቀቱ ትንሽ መሆኑን ማወቅና ሌላ ደግሞ የተሻለ ነገር ሊያውቅ ሊሰማ እንደሚችል መጠበቅ አለበት እና ይሄ መዘጋጀት ያስፈልጋል። ይሄ ማለት ሁሉም ነገር እኛ ከምናስበው የበለጠ ጥልቀት ሊኖረው ይችላል ማለት ነው። ወደ ውስጥ ገባ ሲባል እንደዚያ ሊኖረው ስለሚችል እሱን ለዚህ አእምሮን ትሁት ማድረግ ያስፈልጋል። መጠየቅ፣ ያልገባውን ነገር ደጋግሞ መጠየቅ ይቻላል። ግን እንደዚህ ጥላቻ፣ ስድብ፣ መፈራረጅ በተለይ ደግሞ እኔ ሰሞኑን በጣም ያየኋቸው የሚገርማችሁ የሆኑ የተለቀቁብን ሰዎች አሉ። እንደው አካውንታችሁን ገብታችሁ ቼክ አድርጉት። የሚሳደቡት የሆነ እርስ በርስ ማጋጨት የሚፈልጉት ከተለያየ ቦታ እየሄዱ አንዱ ታግ እያደረጉ ማጣላት የሚፈልጉት ሰዎችን እዩዋቸው። ውስጥ አካውንታቸው ስትገቡ ሎክድ ነው። ሎክድ አካውንት ነው የሚጠቀሙ ማለት ማንነታቸውን አታውቁም። ከዚህ በፊት ፖስት ያደረጉት ነገር ምናምን ሁሉ አታዩም። እና በዓላማ ይህንን የሚሰሩ ሰዎች እንዳሉ ማወቅ አለባቸው። ነገሩን በራሱ ችግሩ አለ። ከችግሩ በላይ ደግሞ ማወሳሰብ፣ ነዳጅ ማርከፍከፍ የሚፈልጉ ለራሳቸው ዓላማ አሉ። እኔ ይህንን አይቻለሁ። እኔ እንኳ ዛሬ 4-5 ሰዎች ብሎክ አድርጌያለሁ። እንደዚህ አይነት ሰዎች አግኝቼ ከእኔ ጋር ኮሜንት ውስጥ ስሬ ብለው የተለያየ ነገር ሲጽፉ የሚውሉ ያለ የሌለ ነገር እየጻፉ አቴንሽን ዳይቨርት የሚያደርጉ ሰው ያለውን ሳይሆን ያላለው ተብሎ እንዲታሰብ የሚያደርጉ የተጣመመ ሀሳብ ቅርጽ ማስያዝ የሚፈልጉ እና የሃይማኖት ጠበቃ ይመስላሉ፣ ግን ጥብቅና ሳይሆን የሚሰሩት ማጣላት ነው። እና እንዲህ አይነት ሰዎችም ስላሉ እንደው በእነሱ ባርከፈከፉት ነገር አብረን እንዳንሳተፍ። ቤተክርስቲያን ልጅነት ማለት እሱን ነገር ብናረግ ጥሩ ነው። ልንሳሳት እንችላለን። ከነገራችን ላይ እኛ ተሳስተን እናንተ ትክክል ልትሆኑ ትችላላችሁ ማለት ከታች ያለው ሰው ሁሉ ተማሪ ብቻ አይደለም፣ መምህራንም እንደሚከታተል እናውቃለን። ስለዚህ እርማት መጽሐፍ፣ ምክር መጽሐፍ፣ ኮሜንት መጽሐፍ፣ እንዲህ አይነት ነገሮች መጽሐፍ ጥሩ ነው። እንደዚህ የሚያደርገው ሰው ይታወቃል፣ ካነጋገሩ ካጻጻፉ ይታወቃል። ግን በተቃራኒ ደግሞ ሌላ መጥፎ ነገር የሚጽፉ አሉና እንደው የዚያ ተባባሪ ባንሆን በዚህ መንገድ ሃይማኖትም ስለማይጸና በዚህ መንገድ ምንድነው የሰው ቁጣ የእግዚአብሔርን ጽድቅ አይሰራም አያቆምም ይላል ቅዱስ ጳውሎስ። በክፋት የእግዚአብሔርን መንግስት ማቆም አይቻልም። ቤተክርስቲያንን ማቆም አይቻልም። ቤተክርስቲያንን ማገዝ ማጠንከር አይቻልም። በየዋህነት በትህትና በጥበብ እና እውነተኛ በመሆን በደንብ በመማር በዚህ መንገድ ነው ቤተክርስቲያንን
ማነጽ የሚቻለው ቤተክርስቲያንን ማጥናት የሚቻለው የተቀበልናትን ሃይማኖት ማስተላለፍ የሚቻለው በዚህ ነውና መጠንቀቅ የሚያስፈልግ ይመስለኛል። ይሄ ለአብዛኛው ሰው የሚሰራ አይደለም። ነገራችን ላይ በጣም ስለሚጮሁ ነው እንጂ ጩኸታቸው በጣም ስለሚያደነቁር ነው እንጂ አብዛኛው ሰው እንደዛ አይደለም። እና እሱን መጠንቀቅ ያስፈልጋል ተባባሪ እንዳንሆን። ከዚያ ውጭ ግን መማር መጠየቅ ግድ ነው። በተለይ አንድ ነገር በይፋ መነጋገሪያ ርዕስ ከሆነ በኋላ ከወጣ በኋላ ያው ተነጋግሮ ሰዎች ባሉበት ጉዳዩ መፍታት የሚያስፈልግ ይመስለኛል። መጀመሪያ ብዙ ሰው ጋር እስከሚደርስ ድረስ አለመግፋት እንጂ ብዙ ሰው ጋር እስከሚደርስ ከተገፋ በኋላ ነገሮችን ማጥራት የሚያስፈልግ ይመስለኛል። ያስፈልጋል የመገፋፋት ነገር እንዳይኖር የሚል ሀሳብ እየተነሳ ነበረ። እዛኛው የነበረው ውይይት ይሄ ነው። እንግዲህ የጎደልኩት ነገር ካለ እነ ቀሲስም ስለነበሩ የመጋቢ እንኳን አሁንም እያስቸገራቸው መሰለኝ። ቀሲስ ሊጨምሩበት ይችላሉ። ይሄ ነው ስንወያይበት የነበረው። የሚያክሉበት ነገር አለ የቆየንበትን የዛኛውን ቤት። እሺ ሁላችሁንም በድጋሚ ቃለ ሕይወት ያሰማልን። አይ ቲንክ እኔም እስኪ የሆነ ነገር እስኪ ጨመር ላርግና ያው እዚህ ማህበራዊ ድረገጽ ላይ እንደቆየ ሰው አንዳንዴ በጣም እንደሚደሰት ደግሞ ሌላ ጊዜ እንደሚነጫነጭም ሰው የሆነ ነገር ጠቆም ላድርግና ሀሳቤን ላስቀምጥ በዚሁ አጋጣሚ። እኔ ምንድን ነው ሊቀ ሊቃውንት እንደው ብናወራባቸው ደስ ከሚሉኝ ነገሮች አንዱ ከየት ተነስተን ወዴት እየሄድን ነው የሚለው ላይ አስተያየት ብንሰጥበት፣ የቅድምም ከዚህ ጋር የተያያዘ ስለሆነ ወዴት እየሄድን ነው? አሁን የምናየው ማህበራዊ ድረገጽ ላይ የምናያቸው ነገሮች መዳረሻችን ደስቲኔሽናችን ምንድን ነው? የት ላይ ነው የምንወርደው የሚል አሁን ያለንበት ሁኔታ ለቤተ ክርስቲያን ምን ይጨምራል ምን ይቀንሳል የሚለው ላይ ነው ማውራት ያለብን ብዬ አስባለሁ። ቅድምም ከዚህ ጋር የተያያዘ ስለሆነ የተለየ አይደለም። በአብነት ትምህርት ቤትም በሰንበት ትምህርት ቤትም ይሁን የቤተ ክርስቲያን ትምህርት ሃይማኖት የሚገኝባቸው ቦታዎች ናቸው። ቤተ ክርስቲያን ለዘመናት በርትታ ጠንክራ እዚህ የደረሰችባቸው የአብነት ትምህርት ቤቱ የጀርባ አጥንት ነው። ይሄንን በጣም መጠበቅ አለብን። በጣም መጠበቅ፣ የማዘመን፣ የማደራጀት፣ የማስፋት ስራ መስራት ነው ከኛ የሚጠበቀው። ድንበሩን በደንብ ጠብቀን ማለት ነው። ለምሳሌ በሌሎች ዓለማት ላይ የምናያቸው ነገሮች ምን እያጡ ምን እያገኙ ነው የመጡት? ክርስትና እያደገ ነው እየሰፋ ነው እየሄደ ያለው በሌሎቹ ዓለማት ላይ ስንመለከት፣ ወይንስ እየጠፉ እየመነመኑ ነው የሚለውን በደንብ ማጥናት ያስፈልጋል። ይህንን ስንመለከት በጣም እየጠፉ ሎጂክና ይሄ ፊሎሶፊ በፍልስፍናና በሎጂክ ሃይማኖትን ቅድም መምህር በረከት ሲያነሱት ነበረ። የማጥናት በጣም ቀላል አድርጎ ማየት። ለምሳሌ ከባዱን ነገር የማይመረመረው ነገር እግዚአብሔርን ዝሞ በተራ ነገር መመርመር። ስለ እመቤታችን ስናወራ ዝሞ እንደ አንድ ተራ ማለት ወይ እንደኔ እናንተ ወይ በቃ እንደ እህቴ አይቶ ነገሮቹን በዚያ ውስጥ የተሰራውን የእግዚአብሔርን ነገር ያለማየት፣ ግብረ መንፈስ ቅዱስን ያለመመልከት። በክርስቶስ ላይም ስናነሳ ክርስቶሎጂን በሚነሳበት ጊዜ ነገረ ክርስቶስ ተራ ነገር አድርጎ ዝም ብሎ መተንተን፣ በቃ በጣም እኛ ሁላችን የምንረዳው አድርጎ ሙሉ በሙሉ የምንረዳው። ባለፈው መነ ይብልዎ መምህር ሄኖክ ጋር እንደዚሁ ስንወያይ ነበረ።
የሆነ የት ነው የቴዎሎጂያችን እንኳን ካታፋቲክ እና አፖፋቲክ ቴዎሎጂ የሚጠናባቸው ነገሮች የእኛ ቤተክርስቲያን ኔጌቲቭ ቴዎሎጂ ይሄኛውን ነው ሰፖርት የምታደርገው። ከኔ በላይ በደንብ የምታብራሩ ሰዎች ስላላችሁ በእነ የኔታ ፊት ዘይቤ ማውራት እንዳይሆንብኝ ብዙ አልሄድም። ግን እግዚአብሔር ሙሉ በሙሉ ይታወቃል። በደንብ ማብራራት ይቻላል ስለ እግዚአብሔር። ይሄ በሙሉ የሚታወቅ ነገር ነው እና እነዚህ ነገሮችን ዝም ብሎ በተራ ነገር መግለጥ ነገሮች በቀላሉ መድረክ መጨበጥ፣ በቀላሉ ወንበር መቀመጥ፣ በቀላሉ መምህር መሆን፣ በቀላሉ የበላይ መሆን፣ እንደዚህ ያሉት ነገሮች የት ነው የሚያደርሱን የሚለው ነገር ላይ ማውራት መቻል አለብን እና ሌሎቹ ምን አገኙ ምን አጡ የሚለውን ስመለከት እኔ በትንሹ አይምሮዬ ሌሎቹ እየጠፉ ነው። አሁን እዚህ በውጭ ሀገር ላይ ኢትዮጵያውያን ቤተክርስቲያን የምንገዛው ወየ ፕሮቴስታንት ነው ወየ ካቶሊክ ነው። እየተዘጋ እያለቀሱ ጡረታ እየወጡ ምናምን እየለቀቁ ነው። ለካምፓኒ ለምናምን ነው እየተሸጡ ያሉት። ይሄ ለሱቅ ምናምን በቃ ቸርቾች ምን ቢያደርጉ ነው እንደዚህ ባዶ የቀሩት የሚለውን እያየን ነው። ስለዚህ እኛ ደግሞ በጣም እየተጋን ነው ልጆቻችንን ለማስተማር እንደዚያ እንዳንሆን ህንፃ ገዝተን ባዶ ህንፃ ታቅፈን ልጆችን ባዶ እንዳይሆኑ እየተጋን ያለ እና ወደ ኢትዮጵያ ስንመጣ ጠንካራ ነገር አለ። አሁን ግን በጣም ከባድ ነገር የአብነት ትምህርት ቤቶቹ መመናመን፣ ለሊቃውንቱ ትምህርት ለአብነቱ ትምህርት ቫልዩ አለመስጠት፣ ኋላ ቀር እንደሆነ አድርጎ የማሰብ ይታያል። ወንበር ላይ ራሱ ቦታ ያለ ማግኘት ሊቃውንቱ በሚያሳዝን ሁኔታ ሊቃውንቱ የመገፋት በቦታ ላይም ይገፋሉ፣ በትምህርት ላይም ይገፋሉ። እየፈጠር ነው ያለው ትውልድ እንዲህ ያለ ትውልድ እየመጣ ነው። ደግሞ ቁጭ ብሎ እኮ አይማርም። አይታችሁ ከሆነ ስብሰባ ላይ የሉም። ይመጡና የሆነ ይናገሩን ላጥ ብለው የሚሄዱ ትውልድ የሆነ ቦታ ላይ ማዳመጥ በፍጹም መጋቤ ብሎ ትምህርት ይጀምር። እስኪ አሁን ትምህርት ይጀመር። አሁን ራሱ ጨመር እያለ የመጣው ትንሽ ቦቅ እያረኩ ስናገር ነው። እስኪ ትምህርት ጀምሩ፣ ሪስ ክፈቱ። ማንም እዚህ አታገኙ። ጥርግ ብሎ ነው የሚሄደው። እስኪ ጀምሩ፣ ሪስ ምረጡና ምንድነው እርሱ ማወቅ የዘላለም ሕይወት ነው ብላችሁ ሲጀምሩ በቃ ጥርቅ የለም። የሆነ ክርክር ሲነሳ ጋር ግር ብሎ ይመጣል። ከዛ በአንድ በኩል ይሆንና ጥርግርግ አድርጎ ይሰድባቸዋል። አዋርደው ጨርቅ የሚያብድ ሰው ብታገኙ ኑሮ እውነት ለመናገር በጣም አብደን ነበር። ደግነቱ በጥሩ ጊዜ እነ የዚህ የስተት አጥማቂያን እነ ግርማን ነው መቃወም። እኔ ለረጅም ዓመት 17 ዓመት ሆኖኛል። እነዚህ የስተት አጥማቂያን ደጋፊዎች በደንብ አድርገው አጠግርገው አበሰሉኝ። በደንብ አድርገው እና አሁን ስድብ ምንም አይመስለኝም። ምንም እንደ በቃ አይነካኝም ሁሉ ማለት ነው። ብዙዎችን ግን በብሎክ ቆማምጬ አባርሬያለሁ። እግዚአብሔር ቢያውቅ የሚሳደብ ክርስቲያን ምናምን እቦልካለሁ። ምሕረት የለኝም። የእውነቴን ነው። እና ትምህርት ብትጀምሩ እርግጠኛ ነኝ እዚህ የሚያደምጣችሁ አታገኙ። ሰው የሚያዳምጥ እግዚአብሔር ቃል የሚናፍቀው ቁጭ ብሎ የሚመሰጥ ክርስቶስን የሚናፍቅ ሊኖር የሚወድ ለመቁረብ የሚጓጓ ለንስሐ የሚገባ ሰው እያጣን ነው። እና ይሄንን ጥንቃቄ አድርገን እንደው ምን ተንግበር ብንል እኔ አይ ቲንክ የሆነ ገመዱን እናገኘዋለን ብዬ አስባለሁ። እግዚአብሔር ይስጥልኝ ካስረዘምኩኝ። በጣም በእናንተ ፊትም ስለ ድፍረቴም በጣም ይቅርታ አድርጉልኝ። አመሰግናለሁ። አይ የሚገባ ነው። ያው ከአባት የሚጠበቀው ትምህርት፣ ምክር፣ ተግሳጽ አይደለ? መሐር ወገስጾ ተዛለፍ አይደል ያለው? ስለዚህ ያው ከአባት የሚጠበቀውን ብለውናል። እኛም ሰማዕያን ደግሞ ከሰማዕያን የሚጠበቀውን ከልጅ የሚጠበቀውን የሚሆነውን ከብፌው ላይ ድርሻችን አንስተናል። ቃልት ያሰማልን፣ እግዚአብሔር ይስጥልን። ክቡራን አሁን መጋቢም ኔትወርኩ ለቋቸዋል። መጋቢ እንኳን በሰላም መጡ። ከቀይ መብራት ወደ አረንጓዴ እስኪ ይቀጥሉ። መጋቢ ብሉይ
ሊቀ ሊቃውንት አንዲት 3 ደቂቃ የሆነች ነገር ቀሲስ ካሏት ላይ ሊጨምር እንዲ 6 አድርጌዋለሁ ጌታዬ። 6 ደቂቃ። ኧረ አይ ብዙ መምህራን አሉ። ሁለተኛ እኔ እነሱ ሳይናገሩ መምጣት እንኳ ጥሩ አይደለም፣ ግን ሀሳቡ ኮንሲስተንት እንዲሆን ብዬ እሳቸው ጋር ልግባ ብዬ ነው። ከነገራችን ላይ በእንደዚህ አይነት አሁን ባለው ሁኔታ አደገኛ ነገር አካሄድ አለ። ሁላችንም ያው አንዳንድ ጊዜ ምንድነው የቅርቡን ነገርም በማሰብ በሆነ ጉዳይ ላይ የሚነሳ ነገርን በማሰብ ካነበብነው ትዝ የሚለንን እንደዚህ እናጋራለን ከሌላ ምንጭ ምንም። ግን ይሄ በዚህ ደረጃ ችግር ላይኖረው ይችላል። በትልቁ ደረጃ ስናየው ግን ከነገራችን ላይ የዘመናውያን ሊቃውንት የሚሉት አለ። ይሄ ኒዮፓትሪስቲክ ሲንቴሲስ የሚሉት አለ። ምስራቃውያን ኦርቶዶክሶች ወደ አበው ትምህርት እንመለስ፣ ሲንቲሳይዝ እናድርገው፣ የእነሱን ትምህርት ለመረዳት እንሞክር፣ ከእነሱ ትምህርት ላይ ቁመን እንደገና ነገሮችን እንረዳ የሚል አስተሳሰብ ነው እና በጣም ጥንቃቄ የሚያስፈልገው ነገር ነው። ምክንያቱም የአበው መጻሕፍትም እንደ መጽሐፍ ቅዱስ ጥቅሶች አቢዩዝ ሊደረግ ይችላል፣ ያለ አውዱ ሊጠቀስ ይችላል። ሁለተኛ ቤተክርስቲያን ነች የምታስማማው። የአባቶችንም ትምህርት እኮ ለምሳሌ ዮሐንስ አፈወርቅ ይተረጎማል እኮ ሁለተኛ። ሌሎቹ ሃይማኖተ አበው ላይ ያሉ መጽሐፍት ትርጉሙ ነው፣ የመጽሐፍ ቅዱስ ትርጉሙ ነው፣ እነሱ ደግሞ ይተረጎማሉ። የረጋውን ነገር መበጥበጥ በጣም አደገኛ ነገር ነው። እሱን ማድረግ የለብንም። የረጋውን ነገር ለመረዳት ነው መሞከር ያለብን። የረጋው ማለት ቤተክርስቲያን የምታስተምረውን ትምህርት ነው። ሌሎችንም ነገሮች እንኳ ብናይ ቤተክርስቲያን የምትለዋን ነገር ለመረዳት ክፍተት ካለ ነው። እኔ አሁን ማየት የምፈልገው ለምሳሌ የአንድን አባት ትርጓሜ ለማየት ቤተክርስቲያን የተረጎመችውን ለመረዳት የታሪክ ጥናት ሊያስፈልገኝ ይችላል። ወደኋላ ሰውየው ማን ነው፣ በምን ዘመን ነበር የነበረ፣ በሱ ዘመን ያለው ክርክር ምንድን ነው፣ አውድ ለመረዳት ጥናት ማድረግ ይቻላል። ግን የረጋውን ነገር ግን ማቆየት ያስፈልጋል። በአባቶች በብዙ ጥረት በጾም በጸሎት ደግሞ በቅድስና ሕይወትም ጭምር። ከነገራችን ላይ መንፈሳዊ ሕይወት ከሌለ እውቀት በሰው አእምሮ አይረጋም። ምንም አዋቂ ቢሆን አንድ ሰው እውቀቱ ይረበሽበታል፣ እርስ በርሱ ይጣላበታል። ኮራፕሽን የሚጀምረው ከአእምሮ ነው፣ ከእውቀት ነው። ከእውቀት መጣላት ነው የሚጀምረው እና አባቶቻችን እንደዚህ በቅድስና የሚያዙት ይዘውት የመጡት ነገር ስላለ እሱን ማክበር መጠበቅ ያስፈልጋል። ባህሩ እንደገና ተረብሾ ማዕበል ተነስቶ እንደገና ለማረጋጋት አይደለም። የተረጋጋውን ነው ማጥናት ያለብን። የረጋው ምንድን ነው? ቤተክርስቲያን ይዘው የመጣችው ትምህርት የተለያዩ አባቶችንም ተርጉማ ቅዱሳት መጻሕፍትንም ወንጌልንም ሌሎችንም ተርጉማ መጨረሻ ላይ ስለሆነ ጉዳይ የቤተክርስቲያን አስተምሮ ምንድን ነው? በእርግጥ በተበታተነ መንገድ ነው የሚገኘው። በትርጓሜው በምኑ በየቦታው ነው የምናገኘው። ሲስተማቲክ አይደለም። ሲስተማቲክ አለመሆኑ ጥሩ ነው ብዬ ነው የማስበው በግሌ። ሲስተማቲክ ሲሆኑ ጊዜ ወደ ፎርሙላ እኔ ራሱ አሁን እንደዚህ የውጭ መጽሐፍት በእንግሊዝኛም በሌሎችም ያሉ መጽሐፍት ሪፈርስ አረግ ስጠቅስ ሁልጊዜ በተከፍሎ ልብ ነው ማለት አስፈላጊነታቸውን አምኜ የጠቀስኩትን ያህል ሁልጊዜ የሆነ አይምሮ ላይ የሚፈጠር ነገር አለ። ለምንድን ነው ይሄ ነገር ተጨማሪ መጥቶ እዚያ ሲገባ ምንድን ነው የሚጨምረው? ለዚያ ያንን የበለጠ ለማርጋት ነው ማለት የረጋውን ነገር ለመረዳት ነው ወይስ ደግሞ ሌላ ውዝግብ የሚያስነሳ ነገር ሆኖ ነው የሚመጣው የሚለው ነገር ሁሉ አሳሳቢ ነውና ይህንን በጣም መጠንቀቅ የሚያስፈልገን